ስራህን መጨረስ ጥንካሬ ብቻ አይደለም የሚገልጽ ምን ያህል ራስህን ታከብረዋለህ፣ ቃልህንስ ታምነዋለህ፣ ታከብረዋለህ ይልሃል። በቃ በዚህ ዓለም ህልመኛና ስኬታማ ሰዎች ከኦርዲነሪ ሰዎች ለየት የሚሉበት መንገድ ህልማቸውና ዓላማቸው እስከሚያሳኩ ድረስ እያንዳንዱ ስቴፕ ባይ ስቴፕ ስራቸው ይጨርሳሉ። ግን አንተ አዲስ ዓላማና ህልም ቢኖር ስራህንና ዓላማህን ከመጀመሪያ እስከ መጨረሻው ካልጨረስከው እመነኝ ህልመኛና ስኬታማ መሆን አትችልም። በዚህ ቪዲዮ ደግሞ እንዴት ስራህን መጨረስ እንደምትችል፣ ዓላማህን አንድ በአንድ እንዴት ማሳካት እንደምትችል፣ ስራህን የጀመርከውና ፎከስድ ሆነ እንድትጨርሰው የሚረዳ ቁልፎችን እነግርሃለሁ። በተጨማሪ ስራህን እንድትጨርስ የሚረዳ መጽሐፍ ሪኮመንድ ላደርግ። ይህንን መጽሐፍ ፊኒሽ ዋት ዩ ስታርት በፒተር ሂልንስ የተጻፈ ሲሆን ዋነኛው ዓላማ አንተ ስራህን ከጀመርከው እስከ መጨረሻው እንዴት ማሳካት እንዳለብን፣ እንዴት መጨረስ እንዳለብን የሚያስተምርህ መጽሐፍ ነው። የዚህ መጽሐፍ ደራሲ ሁሉም ነገር እንዴት ማሳካት እንዳለብህ ያስተምርሃል። ይህንን ደራሲ ሳይኮሎጂስት ነበር። እንዴት ለምን ሰዎችን ስራቸውን በትክክል የማይጨርሰው ሐሳብ እያለ ያጠናል። ይህንን ሳይኮሎጂስት በዚህ መጽሐፍ ዋና ሐሳቡ እንደዚህ ይላል። ሰዎች በህይወታቸው ብዙ ፈተና ሲያጋጥማቸው ይወድቃሉ። ይህንን ስህተት ደግሞ ደካማና ስለሆኑ ሳይሆን ነገር ግን ትክክለኛ የሆነ ሲስተም ቢልድ ስላላደረጉ ነው። ስለዚህ ዋነኛው ነገር ስኬታማና ስራችሁ እንድትጨርሱ የሚያደርጋችሁ ሃርድ ወርኪንግ ሳይሆን ብልጠት ወይም ስማርት ወርክ ነው ይላል ይህንን ደራሲ። ሄይ ሌዲስ አንድ ጀንትልመን ናሆም እባላለሁ። ኮንተንት ክሬተርና ተማሪ ነኝ። በዚህ ቻናል መጽሐፍ ዳሰሳ አደርጋለሁ። በተጨማሪም አንተ የሚጠቅመን ሪሌትድ የሆኑ ለአንተ አምጥቼ አቀርብልሃለሁ። ይህንን ቻናል ለማግኘት የምትፈልግ ከሆነ ሳብስክራይብ በማድረግ ጀምር። ይህንን ቪዲዮ ከወደድከው ላይክ አድርግ። ለጓደኞቻችሁ ሼር እያደረጋችሁ መጠቀምና ጓደኞቻችሁ መጥቀም አለባችሁ። ይህንን ቪዲዮ እስከ መጨረሻው እንድታዩ ሪኮመንድ አደርጋለሁ። የመጀመሪያው ትምህርት ከዚህ መጽሐፍ መማር ያለብን አንተ ስራህን እንድትጨርስ የሚረዳ ሜተድ ስታፕ ቲንኪንግ ጀስት ኤክስኪዩት። ምን ማለት ነው? ስለ ስራ ማሰብ አቁምና ወደ ተግባር ቀይሮ። ማንኛውም ስራ እንድትጨርስ የሚረዳህ ነገር ማሰብ አቁምና ስራው። ምክንያቱም ሐሳብ አእምሮህን እንዲደክሞ ያደርገዋል። ሁላችሁም ስራ ከመጀመራችሁ ወይም ስራችሁ ከመጨረሳችሁ በፊት በሐሳብ ትጨርሳላችሁ። በአእምሯችን ስለ ስራችን ማሰብ እንዲደክመንና ስራችን ሙሉ በሙሉ በትክክል እንዳንሰራ ያደርጋል። ስራችሁ መጀመር ትወዳላችሁ። ስራችን እንድትቀጥሉ ወይም ከ3 ወር 4 ወር እንዳትቀጥሉ የሚያደርጋችሁ ነገር አለ። ፐርሲስተንት ኮንሲስተንት ሆናችሁ መቀጠል ያቅታል። ሁላችሁንም በአእምሯችሁ ስለ ፈተና፣ ስለ ሪጀክሽን፣ ስለ ሰዎች ምን ይለናል ብላችሁ በአእምሯችሁ ታስባላችሁ። የሰው ልጅ ዋነኛው ፈተናና የሰው ልጅ ዋና ደካማው ነገር ስራ ከመጀመሩ በፊት ሁሉም ነገር በአእምሮ ይጀምራል። የሰው ምን ይለኛል ይሆናል፣ ሰው ምን ይለኛል በዚህ ስራ ብሰራስ እያለ እየተጨነቀ ይህንን ፈተና ቢያጋጥመኝስ፣ ይህንን ፈተና ቢያጋጥመኝ ወዴት ይሄዳሉ እያለ ያስባል። ፈተናን ከመጋፈጥ በፊት ወይም ስራን ከመስራት በፊት መጀመሪያ ሁሉም ነገር በአእምሮ የምትጨርስ ከሆንክ በጣም ደካማ ነህ። ስለዚህ እዚህ ጋር ላይ ማስተካከል አለብህ። ስራን እንድትጨርስ የሚያደርግህ ነገር ላይ ወጥነት ላይ ትኩረት አድርግ ወይም ኮንሲስተንት ላይ ትኩረት አድርግ። ማንኛውም ስራ እንድትጨርስ የሚያደርግህ ኮንሲስተንት ኮንክ ወይም በዛን ቀን በዛን ሰዓት በዛን ቦታ እያልክ ስራህን መስራት ነው። ለምሳሌ ማጥናት ከሆነ 2 ሰዓት ከቀኑ ቦታ ላይ መምረጥ አለብህ። ወይም ላይብረሪ ይሆናል ወይም ቤትህም ይሆናል እያልክ መምረጥ አለብህ። ቦታና ጊዜህን መቆጣጠርና ኮንሲስተንት የሚያደርግህ ነገር ማወቅ አለብህ። አንድ ነገር እንድታደርግ የሚመክርህ ነገር በዛን ሰዓት በዛን ቦታ አድርገህ ስፔሲፊክሊ ሆነ መስራት
አለብህ። አርስቶትል በአንድ ቀን እንደዚህ አለ፣ ዊ አር ዋት ዊ ሪፒትድሊ ዱ። ምን ማለት ነው? እኛ ሁል ጊዜ እያንዳንዱ ቀንና እያንዳንዱ ሰዓት የምናደርገው ነገር ነን ወይም የሚገልጽልን። ለምሳሌ አንተ መጽሐፍ ሁል ጊዜ ጧት ጧት የምታነብ ከሆንክ አንባቢ ነህ። ሁል ጊዜ ጧት ጧት ስፖርት የምትሰራ ከሆንክ አንተ ስፖርተኛ ነህ። ሁል ጊዜ ደግሞ የምታጠና ከሆንክ አጥኚ ወይም የዛን ሳብጀክት ጂኒስ መሆን ትችላለህ። ሰው አርስቶትል ይህንን ሐሳብ ሲገልጽ ምን አለ? ሁል ጊዜ የምናደርገው ነገር እኛ ማንነታችን ነው። በአቶሚክ ሀቢት መጽሐፍም ምን አለ? አይደንቲፋይ ዩር አይደንቲቲ። ስለዚህ አይደንቲቲህን ወይም ማንነትህ መግለጥ አለብህ። አይደንቲቲህን መግለጥ የምትችለው ወይም ማንነትህ ማን እንደሆነ እንድትገልጥ የምትፈልግ ከሆንክ መጀመሪያ ምን ማድረግ አለብህ ወይም ምን ማሰብ አለብህ? የምታስበውና የምታደርገው ነገር ካወቅ ወይም ሪፒትድሊ ወይም ሁል ጊዜ የምታደርገው ነገር ከሆንክ እርግጠኛ ነኝ ማንነትህ ይሁን። በተጨማሪ ስራህን እንድትጨርስ የሚረዳ እነዚህ 4 ስኪሎችን ዲቨሎፕና ማስተር ማድረግ አለብህ። የመጀመሪያ ስኪል ፎከስ ወይም ትኩረት ማድረግ አለብህ። ማንኛውም ነገር ላይ አንተ ዲስትራክት እንዳያደርግ ፎከስድ ሆነ ጊዜህን ጠብቀ ወይም ጊዜህን እያንዳንዱ በመጠቀም ፎከስድ ሆነ በዛን ሰዓት በዛን ቦታ ሆነ ስራህን እንድትጨርስና ዓላማህን እንድትቀጥል የሚረዳ ፎከስ ነው ወይም ትኩረት ነው። ሁለተኛው ስኪል ስራህን እንድትጨርስ የሚረዳ ሰልፍ ዲሲፕሊን ወይም ራስህን መግዛት ክህሎት። የራስህን መግዛት ክህሎት ማለት አንተ ራስህን መቆጣጠር። በቃ አንድ ነገር ላይ ትኩረት አድርገ በዛም ቦታ ዲስትራክሽን ካሉ ወይም ጓደኞች የሆነ ሶሻል ሚዲያ ይሆናል ና ተጫወት ና ሶሻል ሚዲያ ተጠቀም የሚለው ከሆኑ አንተ ራስን ከተቆጣጠርከው እምቢ ትራይ ትሰይ ነው። በቃ እምቢ ማለት አለብህ። ሁሉም ነገር ዲስትራክት የሚያደርግህ ነገር ነው ካልክ ሰልፍ ዲሲፕሊን ነው ወይም ራስህን ትገዛለህ። በዛን ሰዓት በዛን ቦታ ሁልጊዜ የምታደርገው ራስህን ገዝተሃል። ሶስተኛው ስኪል ማዳበር ወይም ማስተር ማድረግ ያለብህ ፐርሲስተንት ማለት ሁል ጊዜ ማድረግ ያለብህ። ጭንቅላትህ ያመሃል ወይም ይደክመሃል፣ ሰዎች ይቆጥረሃል ወይም ሶሻል ላይፍ ይኖርሃል። ግን ሁል ጊዜ በዛን ቦታ በዛን ሰዓት የምታደርግ ከሆንክ ምንም ኤክስኪዝ የማታሳልፍ ወይም ፕሮክራስቲኔት የማታደርግ ከሆንክ እርግጠኛ ነኝ ፎከስ፣ ዲሲፕሊን፣ ፐርሲስተንት ከሆንክ ዓላማህን መጨረስ ትችላለህ። አራተኛው ስኪል ማዳበር ወይም ማስተር ማድረግ ያለብህ አክሽን። ጀስት አእምራችን ባሰበ ቁጥር ይደክሟል። ስለዚህ አእምራችን ብዙ ጊዜ ከማሰብ ምን ማድረግ አለብን? ወደ ተግባር መቀየር አለብን። ሁል ጊዜ በአእምራችን ብልጭ የሚሉልን ሐሳቦች ኖትቡካችን ወይም ጆርናላችን ጽፈን ወደ ተግባር መቀየር አለብን። አንዳንዱ ሐሳብ በአንድ ቀን ወይም ምንም ጊዜ በተጫወትንበት ጊዜም ሊመጣ ይችላል። ግን ብልጭ ባለ ቁጥር በዛን ሰዓት በዛን ትኩረት ላይ መጻፍ አለብን። የጻፍነውን ሐሳባችን የገለጸልን መተግበር አለብን። ስራህን እንድትጨርስ የሚረዳ ነገር አንደኛው ምን አልኳችሁ? ስታርት ቲንኪንግ ጀስት ኤክስኪዩት። ይህንን ሐሳብ ላጠቃልል። ፐርሲስተንት መሆንና ቀጣይነት ያለው ስራ እንድትሰራ ወይም ቪዥነሪ ወይም ህልመኛ ከሆንክ ነው ስራህን እንድትጨርስ ሁለተኛው ትምህርት ከዚህ መጽሐፍ መማር ያለብህ አንተ ዓላማህና ስራህን እንድትጨርስ የሚረዳ ሜተድ ሰርቭ የሚያደርግን ህግና ፕሪንሲፕል አውጣ። ማለቴ ሁሉም ነገር የምታደርገው ነገር በህግህ መሰረት ይሆናል። ለምሳሌ አንድ ሀገር እንድትመራና ህዝቦች ለህዝቦች እንዲስማሙ ህግ መኖር አለብህ። አንተ ከራስህንም ከአንተ ማንነት እንድትስማማ የሚረዳ ህግ ነው። እያንዳንዱ ስቴፕ ባይ ስቴፕ ስራህን እንድትጨርስ እንዲህንም አንተ ሞቲቬት እንዲያደርግህ የሚያግዝህ ህግን ማውጣት ነው። በዚህ መጽሐፍ አንድ ህግ ያነሳል። ኢቫሌት ዩርሰልፍ። ኢቫሌት ዩርሰልፍ ማለት አንተ ለራስህን ኢቫሌት ማድረግ ወይም አንተ ምን ያህል ተለውጠሃል፣ የት እንደነበር
አሁንስ ምን ያህል ተለወጥ? በፍርሃትህ ይሆናል፣ በወጥነትህ ይሆናል፣ በማንኛውም ነገር ኢቫሉዌት ይርሰን ማለት ጠዋት ይህን ኮንሲስተንትሊ በማድረግ አንተ የት እንዳለ ወይም ኬት እንደነበር በየቀኑ መመዝገብ አለብህ። ይህንን ህግ የሚጠቅምህ አንተ ኮንሲስተንትሊ የት ምን ያህል እንደተለወጥክና ምን ያህል ራስህን ላይ ምን ያህል ትኩረት እያደረግ እንደሆነ መመዝገብ ትችላለህ። ወይም የአንተ ፐርፎርማንስ ወይም የአንተ አቅምህ ኢቫሉዌት እያደረግ መምጠን አለብህ። ምክንያቱም አንተ ትልቅ ዓላማ ካለህ ትልቅ ሰው መሆን አለብህ። ያንን ዓላማ እንድታሳካ የሚረዳህ ደግሞ ለዛን ዓላማ የሚሆን ማይንድ ሴትና ኮንሽየስ መገንባት አለብህ። ሁለተኛው ህግ ለአንተ የሚሆነው ወይም መገንባት ያለብህ ደግሞ ዱ ኢት 3 ማክሲመም ታስክስ። ምን ማለት ነው? በእያንዳንዱ ቀን ቢያንስ 3 ነገር ትልቅ ታስኮች ወይም ስራዎችን መስራት አለብን የምትላቸው ነገር በጠዋት 11 ሰዓት ተነስተህ ፕላን አድርጓቸው። እነዚህ 3 ማክሲመም ታስኮች ወይም እነዚህ 3 ታላላቅ ስራዎችን መመዝገብና በየቀኑ ማድረግ ያለብን ማድረግ አለብን። እነዚህ 3 ማክሲመም ታስኮች ከጨረስክ ደግሞ ወደ ታናናሽ ታስኮች አንተ ይጠቅመኛል የምትላቸው ነገር ማድረግ አለብን። እነዚህ 2 ታስኮች አንተ ኮንሲስተንትሊ ፐርሲስተንትሊ ሆነ የሚረዳህና አንተ ደግሞ ህግህን እንድታከብር እንዲህንም ተጨማሪ ህግ አንተ ለራስን ሰርቭ የሚያደርግህ ማውጣት አለብህ። መጀመሪያ ምን ማድረግ አለብህ? ሲስተም ቢልድ ማድረግ አለብህ። ሲስተም ቢልድ ማድረግ ደግሞ አንተ ለራስን ሰርቭ የሚያደርግ ህግ ካወጣህ ይህ ምን ማለት ነው? ሲስተም ቢልድ አደረግክ ማለት ነው። ሶስተኛው ትምህርት ከዚህ መጽሐፍ መማር ያለብህ ዓላማህን እንዳታሳካ ስራህን እንዳትጨርስ የሚያደርግ ነገር ትልቁ ጠላትህ ዲስትራክሽን ነው። ዲስትራክሽን ዴፊኒሽኑ ልንገርህ። ዲስትራክሽን ማለት አንድ ነገር ትኩረት አድርገህ ስራህን እንዳትጨርስ የሚያደርግ ትኩረትህን የሚሰርቅ ትኩረትህን የሚስብ ነገር ምን ይባላል? ዲስትራክሽን ይባላል። ዲስትራክሽን ምን ያህል አሉ? ለምሳሌ ጓደኛህ ሊሆን ይችላል፣ ቤተሰብህ ሊሆን ይችላል፣ ሞባይልህ ሊሆን ይችላል። እነዚህ 3 ነገሮች ዲስትራክሽን ሊሆን ይችላሉ። ሞባይልህ ለምሳሌ እያጠና ወይም ፎከስድ ሆነ እየሰራ በጎንህ ካለች ያችን ሞባይል ኖቲፊኬሽን ከመጣ እየጠና ካለ ገለጥ ካልኩ ወደ ሞባይል ይህን ዲስትራክሽን ይባላል፣ ወይም ቀልብን ሰርቀዋል ይባላል። ሁለተኛው ነገር እያጠና እየሰራ ካለ ጓደኛህን ና እንጫወት እንዝናና የሚልህ እንኳን ዲስትራክት እያደረገ ነው። ቤተሰብህ ደግሞ እያጠናህ እየሰራህ ካለ ና ስራልኝ፣ ና እንደዚህ አድርግልኝ የሚልህ ከሆነ ዲስትራክሽን ወይም አንተ ዓላማህን እንዳትሰራ ወይም ዓላማህን እንዳታሳካ የሚያደርገ ነገር በዛን ጊዜ በዛን ሰዓት በዛን ቦታ የሚያደርገ ነገር ዲስትራክሽን ነው። ዲስትራክሽን ዞን ማለት ደግሞ ዲስትራክት የሚያደርጉህ ነገር ላይ ቦታ መሆን ማለት ነው። ለምሳሌ ጓደኞችህ እየተዝናኑ አንተ ማጥናት ወይም መስራት አትችልም። እነዛ ጓደኞችህ ቲክቶክ ወይም አናዘር ሶሻል ሚዲያ እየተጠቀሙ አንተ ፎከስ ለሆነ እንዳትሰራ የሚያደርጉህ ናቸው። ስለዚህ እነዚህ ዲስትራክሽኖች ወይም የዲስትራክሽን ዞንን መውጣት አለብህ። አቺቫብል ጎል ማውጣት፣ ፕሮክራስቲኔሽን ማድረግ፣ ላክ ኦፍ ሰልፍ ዲሲፕሊን፣ ፑር ታይም ማናጅመንት እነዚህ ዓላማ እንዳታሳካ እንዲሁም ትኩረት እንዳታደርግ የሚያደርግህ ናቸው። ፕሮክራስቲኔሽን ማለት ስራህን ወደኋላ ወይም ከቀን ነገ ከቀን በኋላ ወይም ከሳምንት በኋላ አደርጋለሁ ማለት ነው። ላክ ኦፍ ሰልፍ ዲሲፕሊን ማለት ራስን አለመቆጣጠር ወይም በማትፈልጋቸው ስራዎችን መዘፈቅ ማለት ነው። ፑር ታይም ማኔጅመንት ማለት ጊዜ በአግባቡ አለመጠቀም ነው። እነዚህ አንተ ስራህን ወይም ትኩረትህ አድርገህ ስራህን እንዳትጨርስ የሚያደርግህ ናቸው። በመጨረሻ የጀመርከውን የምትጨርስ ከሆንክ ቃልህን አከብራል። ስለዚህ ያንተ ቃል እንዳይሰበር ቃልህን እንድታከብረው የሚያደርግህ ደግሞ ራስህን መግዛት፣ ስራህን በትክክል መጨረስ፣ ከዲስትራክሽን መውጣት አለብህ። ትክክለኛው ዓላማ ማውጣት አለብህ። ስራህን እንድትጨርስ ከሆንክ እያንዳንዱ ቀን በእያንዳንዱ
ሰዓት የምታደርገው ነገር በትክክል ስራን ከጨረስ ከአመት በኋላ ወይም ከ2 ዓመት ከ3 ዓመት በኋላ ያንን ውጤት ይመጣሃል። እያንዳንዱ ቀን የምታደርገው ነገር ማስተካከል አለብህ። መጽሐፉ ይህንን ይመስላል። ሌላኛው መጽሐፍ ሪኮመንድ የምታደርጉኝ ወይም ሪቪው ማድረግ የምትፈልጉ ከሆናችሁ ኮመንት ላይ ጻፉልኝ። ሰላም።